ሰግጥ በዚህ ሰዓት በሀገራችን ጥብቅ የተባለ መረጃ ተሰጥቷል። በሀገራችን ታዲያ ከጅቡቲና ከኤርትራ ጋር በጉጉት እየተጠበቀ ያለው ሶስተኛው የቲክቶክ ክሬቲቭ አዋርድ ማጨቃጨቁን ቀጥሏል። በተለይም በሁለቱ ዘርፎች ያለው ትንቅንቅ ዝግጅቱን አወዛጋቢም አጓጊም አድርጎታል። ዩቲናስ ወይንም ሀያት ናስር እና አዶናይ የተፋጠጡበት ቲክቶከር ኦፍ ዘ ይር እንዲሁም ብሩክ ኒውስ እና ሙሴ ሰለሞን የተፋጠጡበት ቤስት ኢንፎርማቲቭ ኮንተንት ማን ያሸንፍ ይሆን እያስባለ ቀጥሏል። ከሙሴ ሰለሞን እና ብሩክ ኒውስ ፉክክር እንጀምር። በጣም ምጣለው ነገር አሁን እስር ቤት ነው። የፈሩት ይደርሳል የጠሉት ይወርሳል እንዲሉ አባቶቻችን በሙሴ ላይ የፈራው ደርሷል፣ የጠላው እስር ቤትም ወርሶታል። ሙሴ ሰለሞን 1.9 ሚሊዮን ያህል ተከታዮችን በቲክቶክ ገጹ ማፍራት ችሏል። አድናቂዎቹ መረጃ ሙሴ ሰለሞን ካልነገረን አናምንም ይሉለታል። ተቺዎቹ ደግሞ የቲክቫ ዜናን እንደ በቀቀን ከማስተጋባት ውጪ የተለየ ነገር የለውም ይሉታል። በአሁኑ ወቅት የተሳሳተ መረጃ ወይንም ማስታወቂያ ሰርተ ተጭበርብረናል ያሉ ግለሰቦች ከሰውት በስር ላይ ይገኛል። ከሳሾቹ ሊዲያና የሺመቤት የተባሉ ሁለት ሴቶችን ጨምሮ በሳቢና ትራቭሊንግ ኤጀንሲ ተጭበርብረናል ያሉ በርካቶች ናቸው። ድርጅቱ 154 ያህል ሰዎችን ከ500 ሺህ ብር ጀምሮ እስከ 1 ሚሊዮን ብር በማስከፈል ተሰውሯል። በቲክቶክ ዘንድ ተአማኒነት መገንባትን የቻለው ሙሴ ሰለሞን ሳቢና ትራቭሊንግ ኤጀንሲ ሄዳችሁ ከተጭበረበራችሁ በኔ ስም ይመለስላችሁ፣ ምንም የማጭበርበር አላማ የለውም፣ ወደ ፈለጋችሁበት ሀገር ይልካችኋል በማለት በቲክቶክ ገጹ አጋርቶ ነበር። ተበዳይነን ያሉት ሊዲያና የሺመቤት የተባሉ ግለሰቦች እኛ አምነን ብራችንን የከፈልነው ሙሴ ዘገባውን ስለሰራው 100% እውነት ቢሆን ነው በማለት ነበር ሲሉ ቅሬታቸውን አሰምተዋል። ምናልባትም ጥፋተኝነቱ ከተረጋገጠ ከበድ ያለ ቅጣት ሊከተለው እንደሚችል ህግ አዋቂዎች ይናገራሉ። በቲክቶክ ክሬቲቭ አዋርድ ላይ በተከታታይ 2 ጊዜ ማሸነፍ የቻለው ሙሴ ሰለሞን ሶስተኛውን የቲክቶክ ክሬቲቭ አዋርድ ሊካሄድ ቀናት ሲቀሩት እርሱ የእስር ቤት ደጅን ረግጧል። ከብርቱ ተፎካካሪው ብሩክ ኒውስ እጅ ለሶስተኛ ጊዜ ሽልማቱን ይነጥቀው ይሆን የሚለው ዝግጅቱን አጓጊ ካደረጉ ምክንያቶች አንደኛው ሆኗል። ሙሴ ሰለሞን የተወለደው ጅቡቲ ሲሆን ያደገው ደግሞ በመዲናችን አዲስ አበባ ነው። በአያት እጅ ያደገው ሙሴ ወላድ እናትና አባቱን ከስንት አንዴ ከማግኘት ባለፈ አብሯቸው ኖሮ እንደማያውቅ ይናገራል። የትምህርት ደረጃውን ስንገመግም ሴንት ጆሴፍ ወይንም ቅዱስ ዮሴፍ ትምህርት ቤት እስከ 12ኛ ክፍል ተምሯል። የዩኒቨርሲቲ መግቢያ ፈተናን አልፎ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ክፍል ተመድቦ መማር የጀመረ ቢሆንም ትምህርት ለምኔ በማለት አቋርጦት ወጥቷል። ይህም ማለት በቲክቶክ ዋና የመረጃ ምንጭ ተብሎ የሚጠቀሰው ሙሴ ሰለሞን በጋዜጠኝነትም ይሁን በሌላ የትምህርት ዘርፍ ዲግሪ የለውም። ለትምህርት ያን ያህል ቦታ የለኝም የሚለው ሙሴ ሰለሞን የተለያዩ ኮርሶችን መውሰድ፣ መጽሐፍትን ማንበብና ዶክመንተሪዎች ወይንም ዘጋቢ ፊልሞችን ማየት የተሻለ እውቀት ማግኛ ዘዴዎች እንደሆኑ ይጠቅሳል። ስለ ፍቅር ህይወቱ ሲናገር እጮኛው በአካዳሚክሱ በጣም ጎበዝ የሆነች ሴት እንደሆነች ይመሰክርላታል። ስለ ሁሉም ነገር የምታውቅ ኢየሱስን የምትከተል ሴት ናት። በብዙ ትፈትነኛለች። ከሷ ጋር ሳወራ አላዋቂነት ነው የሚሰማኝ በማለት የግራ ጎኑን አሞካሽቷታል። ሙሴ ሰለሞን ከስር ተፈቶ ሶስተኛውን ቲክቶክ ክሬቲቭ አዋርድ ያሸንፍ ይሆን? መልሱን ስለ ብሩክ ኒውስ ጥቂት አውርተናችሁ የምንመልሰው ይሆናል። አሁንም አብራችሁን ቆዩ። ሙሉ ስሙ ብሩክ ጫላ ይባላል። በቲክቶክ ብሩክ ኒውስ በሚል መጠሪያ ይታወቃል። ቲክቶክ የጀመረው ለውቅና አልነበረም። አጀማመሩ የዩኒቨርሲቲ መምህርነት የሚከፍለው ደሞዝ ከወር እስከ ወር አላደርስ ስላለው ነበር። ብሩክ ጥሩ ውሳኔ የወሰነ ይመስላል። አሁን ላይ የዩኒቨርሲቲ መምህር 40 ዓመት ቢያስተምር ሊይዛት የማይችላት ጽድት ያለች መኪና ያሽከረክራል። 2.1 ሚሊዮን ያህል ተከታዮችንም በቲክቶክ ገጹ ማፍራት ችሏል። ውልደቱና እድገቱ ባሌ ጎባ ነው። ባሌ ማለት ከአዲስ አበባ በ430 ኪሎ ሜትር ርቀት ላይ የምትገኝ በተፈጥሮ የታደለች ቦታ ናት። ሶፍ ዑመር ዋሻ፣ ዲንሾ ፓርክ፣ የባሌ ተራሮች፣ ሳነቴ ፓርክ፣ ድሬ ሸከና ሁሴን እና ሌሎች በርከት ያሉ የቱሪስት መስህቦች አሏት። ብሩክ እስከ 12 ዓመቱ ድረስ ያደገው በባሌ ጎባ ሲሆን እናትና አባቱ ተከታትለው መሞታቸውን ተከትሎ ወደ ሻሸመኔ ወንድሙ ጋር ለማድረግ ሄዷል። በትምህርቱ ጎበዝ የሆነው ብሩክ ጫላ ሐዋሳ ዩኒቨርሲቲ በመግባት በኬሚካል ኢንጂነሪንግ 3.71 በማምጣት በከፍተኛ ማዕረግ ተመርቋል። ከዚያም በኋላ በአሶሳ ዩኒቨርሲቲ በመምህርነት ተቀጥሮ አሁንም ድረስ በማስተማር ላይ ይገኛል። ማስተርሱን ከአዲስ አበባ ዩኒቨርሲቲ ያገኘ ሲሆን 3.86 በማምጣት በከፍተኛ ማዕረግ ተመርቋል።
በጋዜጠኝነት የትምህርት መስክ የጫነው ዲግሪ ባይኖርም ለታሪክ ወይንም ሂስትሪ ያለው ፍቅር ወደ ሙያው እንደገፋው ይናገራል። ወደ ቲክቶክ ዓለሙ ከመምጣቱ በፊት ዜና ለሚያሰራጩ የዩቲዩብ ቻናሎች ዜና መጻፍና ዜና ማንበብን ለብዙ ዓመት መስራት ችሏል። በቲክቶክ ክሬቲቭ አዋርድ ላይ ከሙሴ ሰለሞን ጋር ያላቸው ፍጥጫ ውድድሩን አጓጊ ከሚያደርጉት ምክንያቶች ውስጥ ይጠቀሳል። ያለፉት ሁለት ውድድሮችን ሙሴ ሰለሞን ማሸነፍ ችሏል። በቅርቡ የተሞሸረው ብሩክ ጫላ ትዳር ሲሳይ አምጥቶለት ይመስላል የዘንድሮውን ውድድር ለማሸነፍ ከጫፍ ደርሷል። ሙሴ ሰለሞን 98622 ሰው ሲመርጠው ብሩክ ኒውስ ደግሞ 111606 ያህል ሰው መርጦታል። ያለ ክፍያ ቮት ማድረጊያ ጊዜው በማብቃቱ ከዚህ በኋላ የሚኖረው የምርጫ ሂደት መቀነሱ አይቀርም። ስለሆነም አሁን ካላቸው የቁጥር ልዩነት አንጻር በእርግጥም ብሩክ ኒውስ ሽልማቱን በእጁ አስገብቷል ለማለት ያስደፍራል። ወደ ሌላኛው አጓጊ ፉክክር ስንሻገር ከንግስቷ እንጀምራለን። የቲክቶክ ንግስት የምትባለው ሀያት ናስር ወይንም ዩቲናስ የትውልድ ቦታዋ ወሊሶ ከተማ ነው። የታላቁ ድምጻዊ ጥላሁን ገሰሰ የትውልድ ስፍራ ማለት ነው። ዩቲ ቲክቶክ የጀመረችው እንደ ቀልድ ነበር። ለጨዋታ የጀመረችው ነገር ግን ለምትነዳው መኪና፣ ለምትኖርበት ቤትና ለምትለብሰው ልብስ የገቢ ምንጭ መሆን ችሏል። በቲክቶክ ከ2.8 ሚሊዮን በላይ ተከታዮችን ማፍራት ችላለች። ይህ ቁጥር ከኤርትራ ህዝብ ቁጥር ጋር ይጠጋጋል። አሁን ላይ ግን በዚሁ የቲክቶክ አዋርድ ፉክክር ምክንያት ከ400,000 ያላነሱ ተከታዮቿን በማጣት ወደ 2.4 ሚሊዮን ተከታዮች ዝቅ ብላለች። የኮሜዲያን ቶማስ ቀልዶችን በማስመሰል ወይንም ሊፕሲንግ በማድረግ ሀብላ ቲክቶክ የጀመረችው ይህች ሴት አሁን ላይ አጃኢብ የሚያስብሉ አጫጭር ፊልሞችን እንዲሁም የዘፈን ክሊፖችን እያስመለከተችን ትገኛለች። ከዚህ በፊት በተካሄዱት ሁለት የቲክቶክ ክሬቲቭ አዋርዶች ላይ ማሸነፍ ሳትችል የቀረችው ዩቲናስ በሶስተኛው የቲክቶክ ክሬቲቭ አዋርድ ላይ ትበላለች ተብሎ ቢጠበቅም ከሌላኛው ቲክቶከር አዶናይ ከፍተኛ ፉክክር ገጥሟታል። ባሳለፍነው ዓመት ከ90 በላይ ቪዲዮዎችን በመስራት በቲክቶክ ገጿ ላይ ለቃለች። በብዙ ሚሊዮን መታየት ከቻሉት ውስጥ ለመጥቀስ ያህል ብዙ ድንጋይ ያስወረወረባት የቴዲ አፍሮ ሼመንደፈር ዘፈን ክሊፕ አንዱ ነው። ይህ ስራ ከህዝበ ሙስሊሙ ዘንድ ከፍተኛ ተቃውሞን አስነስቶባታል። ምክንያቱም ደግሞ ክሊፑን ስትሰራ ተላብሳት የነበረችው ካራክተር ወይንም ገጸ ባህሪ የክርስትና እምነት ተከታይ መሆኗና ነጠላ ለብሳ መታየቷ ነበር። ሌላኛው ድንቅ ስራዋና ከ20 ሚሊዮን በላይ ተመልካቾች ማግኘት የቻለው የጸጋዬ እሸቱ ለሰርጓ ተጠራው ዘፈን ክሊፕ ነው። በዚህ ስራዋ ላይም ድንቅ የትወና ብቃቷን ማሳየት ችላለች። የፍቅር አዲስ ልዑል አስወደደኝ የዘፈን ክሊፕ እንዲሁ ደርባባይ አጭር ፊልም ተጠቃሾች ናቸው። የአጫጭር ፊልሞቹንም ይሁን የሙዚቃ ክሊፖቹን ስክሪፕት የምትጽፈው ራሷ ዩቲ ነች። የተወዳጇ ደራሲና ዳይሬክተር ቅድስት ይልማ አድናቂ የሆነችው ዩቲ ከትወና ይልቅ ከካሜራ ጀርባ ያሉ ስራዎችን እንደምትመርጥ ትናገራለች። በኮምፒውተር ሳይንስ የመጀመሪያ ዲግሪዋን ከሐዋሳ ዩኒቨርሲቲ ተቀብላለች። ቲክቶክንም የጀመረችው እዛው የዩኒቨርሲቲ ተማሪ ሆና ነበር። ከ5 ዓመት በላይ በቲክቶክ ላይ የቆየችው ዩቲ ዘንድሮ አንድ ዋንጫ ይገባታል ባዩ በርክቷል። በቲክቶከርነት ከዚህ ዓመት በላይ አልቀጥልም ያለችው ዩቲን እንደ መሸኛም ቢሆን አንድ ሽልማት ሳትቀበል እንደማትመለስ እሙን ነው። የታጨችባቸው ዘርፎች ብዛትም ለዚህ ድል ይዳርጋታል። በዘመን የሽልማት ዘርፍ ውስጥም እየመራች ትገኛለች። አነጋጋሪ የሆነው የዓመቱ ምርጥ ቲክቶከር ሽልማት አሸናፊን የምንነግራችሁ ቅድሚያ ስለ አዶናይ ጥቂት ካልናችሁ በኋላ ነው። አዶናይ ተወልዶ ያደገው መቀሌ ከተማ ነው። ቤተሰቦቹ ልጥጥ ሀብታም ናቸው። ጉቦ ከፍሎ የሮቦቲክስ ውድድር ከሚወዳደሩ ልጆች ጋር ከአንዴም 2-3 አሜሪካን ሀገር ደርሶ ተመልሷል። ጫማ ከመቀያየሩ ብዛት ሌሎች ተማሪዎችን አስቀየምክ ተብሎም ከትምህርት ቤት ተባሯል። ለአብዛኛው ኢትዮጵያዊ ፊልም ላይ የሚያየው አሊያም ህልም የሚመስለውን ኑሮ ቤተሰቦቹ ያኖሩት ነበር። የግል ሹፌር ገና 18 ሳይሞላው ኤቲኤም መያዝና የመሳሰሉት ነጻነቶችን ማግኘት ችሏል። ነገር ግን ከዚህ ድሎት ጀርባ የሀብታም ልጅ መባል ያመጣበት ጣጣ በልጅነቱ ራሱን ለማጥፋት እስከ መመኘት አድርሶታል። የሰፈር ልጆች አብሯቸው የሚማራቸውን ተማሪዎች ጨምሮ ሲያልፍ ሲያገድም የሚያገኘው ዱርዬ ገንዘብ አምጣ አለዚያን መታሃለን እያሉ እያስፈራሩት ከእናቱ እየሰረቀ እስከ መስጠትም ደርሶ ያውቃል። ይሄም እንደ ልጅነት ጠባሳ ሆኖበት ለከፍተኛ ፍርሃት እንደዳረገውና እስካሁንም ድረስ ሀብታም መባል ብር ይዞ መገኘት እንደሚያስፈራው ተናግሯል። አዶናይ በቲክቶክ ኮንተንቱ የሚታወቀው ሰዎችን በማነሳሳት ወይንም ሞቲቬት በማድረግ ነው። አንተ ማድረግ ትችላለህ እያለ ሳይሆን የህይወቱን ጉድለቶች፣ ስህተቶችና ውጣ ውረዶች እያሳየ ነው። እኔ እንዲሆኜ ነበር በዚህ መልኩ አለፍኩት እያለ ህይወቱን ያሳያል። በባለጸጋነቱ የሚታወቀው ይህ የ25 ዓመት ወጣት ለሚዲያ ተደፍረው ይነገራሉ ተብለው የማይጠበቁ ጉዳዮችን በግልጽ ያወራቸዋል። ይህም በልጅነቱ ደረሰብኝ ካለው የፍርሃትና የበታችነት ስሜት ጠባሳ ራሱን ለማላቀቅ በሚጥርበት አፍታ ያዳበረው ልምዱ እንደሆነ ይናገራል። በምቾት መንደላቀቅ የለመደው ወደ ወጣትነት የሚንደረደረው
የነበረው አዶናይ በአንዲት አጋጣሚ ለአራተኛ ጊዜ ወደ አሜሪካን አቀና። እንደ ቀድሞዎቹ 3 ጉዞዎች ግን ወደ ሀገሩ አልተመለሰም ነበር። ከጓደኛው ጋር በመሆን እዚያው አሜሪካን ሀገር መኖር ጀመሩ። አይደለም ስራ ሊሰራ ቀርቶ ስራ ሲሰራ ቆሞ አይቶ የማያውቀው አዶናይ ቆሻሻ መጣል ስራው ሆኖ አረፈው። ብዙ እንግልቶችና ስቃዮችን በታላቁ ሀገር ካየ በኋላ የኑሮ ፍቃድ በአሜሪካን ማግኘት ቀላል ስላልነበር ወደ ካናዳ ቢሄድ የተሻለ ይሆናል ብሎ ወደ ካናዳ ቀና። አቅንቶም መጠለያ ካምፕ ውስጥ ለ2 ዓመት ኖሯል። የመኖሪያ ፍቃድ ለማግኘትና ወደ ሀገሩ ለመመለስ 6 ዓመታት ከፈጁበት በኋላ ከወራት በፊት ወደ ሀገሩ ኢትዮጵያ ብቅ ብሏል። በዚህ ሁሉ 6 ዓመታት ውስጥ ትችቱን የኔ ቆንጆ እያለ ሴቶችን ማበረታታቱን ሁላ ችላ ብላ በርቀት ፍቅር አብራው የነበረች ፍቅረኛ ነበረችው። ምክንያቱ ባልታወቀ ሁኔታ ከዚህች 6 ዓመት ፍቅረኛው ጋር ተለያይቶ አሁን ከቲክቶከሯ ጃኒ ወይንም ስመኝ ገብሩ ጋር የፍቅር ግንኙነት ጀምሯል። አዶናይ ወደ ቲክቶክ ዓለሙ ሲመጣ ለመጀመሪያ ጊዜ ሰርቶት ቫይራል የወጣለት ቪዲዮ ስለ ብቸኝነት እየተናገረ ብቸኛ ነኝ እያለ የተናገረበት ነበር። ከዚያ በኋላ በርከት ያሉ የሞቲቬሽን ቪዲዮዎችን በማድረስ ከ3 ሚሊዮን በላይ ተከታዮችን ማፍራት ችሏል። ወጣ ያለ ባህሪ ያለውና ከልክ ያለፈ ግልጸኝነት የሚስተዋልበት አዶናይ በአንድ ወቅት ገንዘብ ቸገረኝ ብሎ ተናግሮ የሚወዱት ሁሉ በላይቭ ስጦታ አንበሽብሸውታል። ቆይቶ ግን አዶናይ እኔ ብር አልጠየቅኩም የሀብታም ልጅ ነኝ በማለት መናገሩ አድናቂዎቹን አስቆጥቶ ነበር። በእርግጥም አዶናይ የሀብታም ልጅ ነው። ቤተሰቡ በመቀሌ ሆቴሎችና የመጫወቻ ቦታዎች አሏቸው። በመዲናችን አዲስ አበባ እንዲሁ በተለያዩ አካባቢዎች ገስት ሃውስና መዝናኛ ስፍራዎችን በባለቤትነት ይዘዋል። ለቤተሰቡ የበኩር ልጅ የሆነው አዶናይ ይህን ሁሉ ሀብትና ድሎት ትቶ ስደትን በመምረጡ ብዙ ፈተናዎችን አልፏል። ለ6 ዓመታት ባሳለፈው የስደት ጊዜ ውስጥ ቆሻሻ መጣያ ቤት ውስጥ እስከ ማደርና ጎዳና ላይ እስከ መውጣት ደርሶ ያውቃል። ይህን ሁሉ የህይወት ምዕራፍ ከህዝቡ ያልደበቀው አዶናይ የብዙ ሰዎች ቤት ውስጥ በመግባት ከተስፋ መቁረጥ ስሜት እንዲወጡ አድርጓል። የኔ ቆንጆ እያለ ልባቸው የሰነፈባቸውን ሴቶች አጎብዟል። መሰገጥን ለመልካም ነገር ተጠቀሙበት እያለ ቲክቶክ ላይ ሰጋጭ አብዝቷል። ግልጽነቱን የሚወዱለት ካንተ ህይወት ብዙ ተምረናል እያሉ ያሞካሹታል። በዚህ ልክ ራስን ማጋለጥ አያስፈልግም። ስርዓት፣ ክብርና ማንነት ለሚባሉ ጉዳዮች ቦታ መስጠት ያስፈልጋል። ትውልድ እያነጸ ሳይሆን ትውልድ እያጠፋ ነው የሚሉ ወገኖች ደግሞ በብርቱ ይተቹታል። ያምናና የካቻምናው የቲክቶክ ክሬቲቭ አዋርድ ላይ ስሙ እንኳን ሳይነሳ ያለፈው አዶናይ በ3ኛው የቲክቶክ ክሬቲቭ ላይ የአመቱ ምርጥ ቲክቶከር እና በወንዶች ምርጥ ቲክቶከር ዘርፍ በከፍተኛ ልዩነት እየመራ ይገኛል። መኪናዋንና 400,000 ብሩን የግሉ ያደርገው ይሆን የሚለው ጥያቄን ለመመለስ ያሉን ቁጥራዊ መረጃዎች እናጋራችሁ። ይሄ መረጃ በጻፍንበት አፍታ ዩቲናስ 196200 ያህል ሰው መርጧታል። አዶናይ ደግሞ 208,088 መራጮችን በማግኘት ቀድሟታል። ከላይ እንደጠቀስንላችሁ ያለ ክፍያ ቮት የማድረጊያ ጊዜው ስለተጠናቀቀ ከፍሎ ቮት የሚያደርገው ቁጥር ዝቅ እያለ ስለሚመጣ ቁጥሩ ያን ያህል ለውጥ ላያመጣ ይችላል። በመሆኑም የአመቱ ምርጥ ቲክቶከር ዘርፉን አዶናይ እንደሚበላው ይጠበቃል። ለሁሉም መልካም እድል እየተመኘን አበቃን። ቸር ያቆየን።